ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ እስኪ በአዲስ ቪዲዮ ብቅ ብያለሁ ኢንሻአላህ። እንግዲህ ያው ጎጃም ምድር ብዙ ጊዜ እንትኖች አሏት ዛፎች እና እነዛ ዛፎች በጋ ክረምት የማይደርቁ ብዙ ጊዜ ባህር ዛፎች ግራሮች አሉ። ማሻአላህ ያው ብዙ ጊዜ ባህር ዛፍ ስር ሰዶ ውሃ የመያዝ ባህሪ ያለው መሰለኝ። አላኩል ያህል ኢንሻአላህ ባረከላሁ ፊኩም። ዛሬ አንድ ጥያቄ ለሁላችሁም ያቀረበች አንድ እህታችን አለ። እኔ በአረብ ቤት ነው ያለሁት እና ጠለብ ነኝ። ደሞዜ 1000 ብር ነው። ልጥፋ ወይስ ልቅር ትላለች። የብዙ እህቶች በትንሹም ቢሆን መልስ ሰጠዋታል። እንዳትጠፊ እህቴን ያሏት መጥፋት አያዋጣም አይጠቅምም ነው ያሏት። እንዳሉትም በትክክል ነው የመለሱላት። እኔም የምለው እንደዛ ነው። በተለይ አሁን ላይ ያላችሁ እህቶች መጥፋት የምትፈልጉ እህቶች ካሏችሁ የምር ህይወታችሁ እንዳይበላሽ ከጸጸት ውጡ። ባረከላሁ ፊኩም። ለምን መሰላችሁ? ብዙ ጊዜ ይጸጽታችኋል። በተለይ የምሬን ነው የምላችሁ። ብዙ ጊዜ አንዳንድ እህቶች ጠለብ ላይ ቪዛ ላይ ሆነው በነበሩበት ሰዓት ጥሩ ህይወት እየኖሩ ብቻ ደሞዝ ትንሽ ነው በማለት ወይ በትንሽ ነገር ግጭት ከጠለብ ይጠፉና በጣም ሲጸጸቱ መለከታለሁ ማለት ነው። በነገራችን ላይ በእርግጥ ያኔ ማለት ስነልቦና እንደሚጎዳ ብዙ ነገር አውቃለሁ። በተለይ ደግሞ አረቦች እነሱም ቢሆን ገንዘባቸውን ከፍሎ ስለሚወስዱን ማለት ነው። እና አንድ ይሄ ነው። ሁለተኛ ደግሞ ግን እኔ በጣም የሚገርመኝ ነገር ማለት ነው ምን እንደሆነ ልንገራችሁ። የምሬን እምላችሁ በተለይ ደሞዝ ያነሰ ብላችሁ የምትሄዱ ሰዎች ጥንቃቄ ልታረጉ ይገባችኋል። ከዛስ አንድ ነገር ልበላችሁ። ብዙ ጊዜ ቀስ እያላችሁ በቀስታ 100 ብር 200 ብር እንዲጨምሩላችሁ እንዲሁም ደግሞ እንዲያግዟችሁ አንዳንድ ስራዎች ላይ ለምሳሌ ያው ደሞዝ ከፍ ቢልላችሁ የተሻለ ነው ለእናንተ። ለምን ዛሬ 1000 ብር በጣም ቀላል ነው። አረብ ሀገር ላይ ሆናችሁ ብዙ ነገር እንትን እያላችሁ ግን ሀቂቀተን ደግሞ አንድ ነገር ልንገራችሁ። ጠፍታችሁ ስትመጡ የሚጠብቃችሁ ነገር በጣም ከባባድ ነገር 3 ነገር አለ። ምንድነው እሱ? አንደኛ የሚቀበላችሁ ሰው ለጊዜው ፈካ ስቆ ሊቀበላችሁ ይችላል። ከጊዜ በኋላ ግን ቤት ክራይ ይቀበላችኋል። አንድ ሁለተኛ ደግሞ እንደመጣችሁ የሚቀበላችሁ ጠፍታችሁ እንደመጣችሁ የሚቀበላችሁ ሰው በአዲስ ጥርስ ነው እንጂ ከጊዜ በኋላ የምር ጥሩ አይደለም። ሶስተኛ ደግሞ ስራ የለም። አሁን ላይ ሀገሩ በጣም ተበላሽቷል። እንዲሁም ደግሞ የመጨረሻ ደግሞ አሁን ላይ ስትጠፉ በጣም ኮምፒውተር ይዛችኋል። በጣም ነው የምትቸገሩ። የምሬን እምላችሁ በጣም ነው የምትጎዱ። ነገሮች የሚገለባበጡባችሁና በጣም በተጠነቀቁ የተሻለ ነው ብዬ ነው የማስበው። ለምን አሁን ላይ ነገሩ ስለከፋ ነገሩ ስለተበላሸ እንዲሁም ደግሞ እነሱ ራሱ ወላሂ ምሬን ነው የምላችሁ ሲወስዷችሁ በጣም ብዙ ገንዘብ ከፍለው ነው ለቢሮ ለመክተም ምናምን ነገርና እንደዛ ስለሚያረጉ አሁን ላይ በቃ ህግጋቱ ጠብቋል። አረቦች ራሱ ከፍተዋልና በተለይ ደግሞ ደሞዛችሁ ስላነሰ ብቻ ልጥፋ ብላችሁ የምትሉ እህቶች የምር በጣም የጥንቃቄ መስመር ልታሰምሩ ይገባል። የምሬንም በኋላ እንዳትበሉ እንዳትበላሹ። በአሁኑ ሰዓት ደግሞ የሚገርመው ጠፍታችሁ ራሱ ስራ የለም። ስራ ራሱ እኮ ብዙም አይደለም፣ እንደ ድሮ አይደለም ስራ። የምር እኔ አሁን ውጭ ሀገር ላይ ተበልቶበታል ብዬ ነው የማስብ። በጣም ከምላችሁ በላይ ማለት የኛ ሲስተሮች ሁላ እንሂድ ብለው ይሄው በልመና ላይ በቃ የሆነ አላኩል ይሄድ ውጭ ሀገር ለመሄድ ፕሮሰስ ስትጀምሩ እኮ የምትከፍሉት ስንት ዋጋ አለ። የምታጠፉት ገንዘብ ከበቃ ከታክሲ ጀምሮ ከስልክ ጀምሮ ብዙ ነገር ስትሄዱ እንሄድ ብለን አልቅሰን ስንት ጓጉተን ሄደን ግን ስናየው ሌላ ጉዳይ ነው። ለምን የምናስበው ሌላ ነው፣ የምናገኘው ሌላ ነው። በነገራችን ላይ አረብ ሀገር ላይ ያላችሁ ሰዎች እናንተ ታውቁታላችሁ። እኔ ማብራራት አይጠበቅብኝም። የምር በቃ እንዲህ ነው። በቃ የሰው ሀገር ሁልጊዜም ሰላም የለውም፣ ደስታ የለውም፣ መረጋጋት የለውም። በጣም አስቸጋሪ ነው። የምር ነው የምላችሁ ከምላችሁ በላይ አስቸጋሪ ነገር አለው። ከዛ አንዱ ምንድነው? ህመም ነው። በቃ መታመም፣ የምር መቸገር፣ በቃ ብዙ ችግር ማለፍ፣ ብዙ ነገሮች መጎዳት። ይሄ ነው በቃ
እኔ የምሬን የትም ብትሄዱ ስንት ሀገር ብታቀያይሩ እንደውም ሳውዲ አረቢያ ያላችሁ እድለኛ ናችሁ። ምሬ ነው ወላሂ አልሐምዱሊላህ። ከዛ ውጭ ያለ ግን በጣም ስንት ነው የሚሰቃዩ፣ ስንት ነው የሚንገላቱና እህቶቼ ለራሳችሁም ስትሉ እንዲሁም ደግሞ ለህሊናችሁም ስትሉ ወይም ደግሞ ኮንትራታችሁን ጨርሳችሁ ዞር በሉ የምር። አለበለዚያ ይሄ ልጥፋ ምናምን የምትሉ ሰዎች በአሁኑ ሰዓት ማንም ደህነኛ የለም፣ ታዛዥ የለ፣ ዘመድ የለ፣ እህት የለ፣ ወንድም የለ፣ ቤተሰብ የለ። የምር እናንተ ራስ ስትጎዱ ማለት ነው ሰው የምር መሳቂያ መሳለቂያ ለመሆን እንጂ የምር እናንተ እንደተጠቀሙ ወይም ደግሞ የሆነ እኔ እንጃ። በአሁኑ ሰዓት የምር ሀታ ኑ ተሎ ብሎ ወስዶ ሰው በሌላ ነው የሚያመሃኝባችሁ። ኑ ተሎ ብሎ እናንተን ቤተሰብ ብላችሁ ተጠግታችሁ በኋላ ግን ጠላትነት ነው የምታፈሩ። እኔ እንጃ ስንት ምን ብዬ እንደምነግራችሁ እንደማስረዳችሁ አላውቅምና ባረከላሁ ፊኩም። አላህ Subhanahu Wa Ta'ala ሀገራችንን ሰላም ያድርግልን። አላህ Subhanahu Wa Ta'ala ይጠብቃችሁ። ነገሮችን አላህ ያግራላችሁ። አረቦችንም አላህ ያሳምርላችሁ። እናንተም ደግሞ በህይወታችሁ ብዙ ነገር ያልፋል። ታጋሾች ናችሁ። ሀገራችሁ ገብታችሁ ሰላም የምትኖሩ አላህ ያድርጋችሁ እንጂ ነገሩ በጣም እንደምታስቡት አይደለም። ባረከላሁ ፊኩም። ስንመጣኛ አረብ ሀገር ይሆናል አይደል ገንዘብ የሚታፈስ ብዙ ነገር ይመስለን ነበር። ዛሬ ላይ ይሄው ዋጋ እየከፈልን ያለ ነው፣ እኛ እየተንገላታን ያለ ነው። ቤተ ዘመር ደግሞ የሚገርመው ማንም ሴት አረብ ሀገር አለች ከተባለ የምሬን ነው ጠብደል ልጅ ይዘው በጣም ጎረምሳና ጎበዝ ልጅ ይዘው እንዴት እንደሚያደርጋቸው እኔ ያስቁኛል። የምር ይገርሙኛል ወላሂ። ማለቴ በቃ ልጃችን እኮ በሰው ሀገር እየተሰቃየች ነው ብለው ያስቡም። ለምሳሌ አሁን በቅርብ ሄደች ቤተሰብ አለችኝና ደሞዙ 1000 ብር ነው። በጣም በረሃብ ላይ ነው የምትሰቃየው ወላሂ። ልጥፋ ብትል ራሱ አትችልምና ብዙ ጊዜ አንዳንድ ሴትዮዋ እየሰጠቻት ታወራኛለችና ሁሉም ሰው ወንድሞቿም እህቶቿም በቃ ቤተሰብ በሙሉ ያም ደውሎ ለወንድምሽ እንዲያርግለት ለእህትሽ እንዲያርግላት እንደዚህ ስሪላት እንደዚህ በይላት ምናምን እና ሂሳብ ስሰራው ወላሂ ምሬን እምላችሁ እንኳን አይደለም ለወንድሞቿ ልታረግ ነገ ተነገ ወዲያ 2 አመቷን ጨርሳ እንኳን ብትመጣ እሷ የት እንደምትወድቅ ምን መሄጃ እንዳላት እና ነገ ምን አላማ እንዳላት ምን መሄጃ እንዳላት ምንም ነገር እንደሚያረጉላት አላውቅምና ብዙ ጊዜ ያላትን ገንዘብ ራሱ አስቀምጣ በዛች ላይ መጣ እንድትንቀሳቀስ ሳይሆን እንውራስሽ ነው በቃ እንደዛ ስለሆነ እና በጣም ልትጠነቀቁ ይገባል። ለራሳችሁ ዋጋ ልትሰጡ ይገባል። ከዛስ ገንዘባችሁን ቁጥር አድርጋችሁ ይዛችሁ ማለት ብዙ አመት እንቆይ ሳይሆን 2 አመት እንድትሆን ቢያንስ ማሻአላ ድሮ የሆነ ስራ ከነበራችሁ ወረት ይዛችሁ ምናምን ይሆናል። ኢትዮጵያ ላይ በነገራችን ላይ ቤት ካለው ሰው የቤት ክራይ የሚከፍል ሰው ደስተኛ ነው። የቤት ክራይ ከፍሎ የሚኖር ሰው የምር ደስተኛ ነው የሚለው ማለት ነው። ወላሂ ይሰራል፣ ልጆቹን ያሳድጋል፣ ያስተምራል፣ ይኖራል። የሚያከራይ ሰው ግን ወላሂ ወንጀል ሲሰበስብ ነው የሚውል። ለምን ብትሉኝ የሚያከራየውን ሰውዬ እንዴት እንደሚያሰቃየው በውሃ በመብራት በብዙ ነገር አላህ Subhanahu Wa Ta'ala ከሰዎች ጋር ሲጨቃጨቅ ሱብሃንአላህ ሲያስበው የመብራት ብዙ ገንዘብ ይመጣበታልና ያከራየውን ሰውዬ አንተ ነህ እንዲህ አድርገህ እያለ ከቤት ክራይ እስከ ማስወጣት ድረስ ይደርሳሉ። ይሄ ምንድነው? ሱብሃንአላህ የልብ መረጋጋት፣ ሰላም ማጣት። በተለይ ደግሞ ትንሽ ገንዘብ አለን የምንል ሰዎች እንዲህ ደግሞ በቃ ቤተሰብ እናስተዳድራለን ብለን የምንኖርና እንዲሁም ደግሞ ቤት ክራይ የማይከፍሉ ሰዎች የምር የሰውን ማንነት አያውቁም።